መፎኪያ ምንድነው? እሺ ምንድነው? አረ አክስቴ ልትሸውጅኝማ አትችይም። ምን ስታደርጊ እንደነበር ማላቅ መሰለሽ? አባቴን ወስደሽ ለሄርሜላ ለመስጠት እንዴት ተፈተፍ ስትይ ማላቅ ነው እንዴ የሚመስልሽ? አሁንማ ልታታልይ ምንድነው ምናምን እሺ እያልሽ እኔ ላይ ሙድ ልትይዢ አትችይም የሚል አስተያየት የሚያያት ነው የሚመስለኝ። እንግዲህ ልዑሌ ማለት ነው ከአፉ አውጥቶ አልተናገርም እንጂ። በሁለተኛ ነገር ደግሞ የሁሉ ነገር ሲፈጠር የሁሉ ነገር ሲካሄድ እኛ ከአንተ አጠገብ ነበርን። ያም ደግሞ የሆነው ነገር እነ ቡዜም እነ ዴቭም ሁሉም ሰው መጥቶ ሲጮህ ሁሉ ነገር ሲያደርግ ደህና ነው እያልን ነበር። ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠን መልስ ነው። ይቅርታ አድርጉልኝና ማለት ነው ይሄ ከሩታም ሆነ ከኤፍሬም ለአብርሃም እውነት አለን ብላችሁ እየመለሳችሁ ያላችሁት መልስ በፍጹም አሳማኝ እንዳልሆነ አስረግጬ ልነግራችሁ ፈልጋለሁ ማለት ነው። በዛ ሰዓት አብርሃም እንደታመመ ማለት ነው የአብርሽን ሁኔታ አይቶ ማንኛውም ሰው ሊረዳ ይችላል ማለት ነው። ምናልባት እነ ቡዜ ከሄርሜላ ጋር እንዲሆን ፍላጎት ስላላቸው እና ጉጉት ስለነበራቸው እያደረጉ ያሉትን ወይም ሩታ ላይ የፈጠሩት ያሉትን ጫና ብንቃወምም አብርሃም መታመሙን ግን ማናችንም ልንክድ አንችልም። ምናልባትም አሁን ላይ ከጀርባ ከሚሰጡ አስተያየቶች አንጻር አብርሃም ሆን ብሎ ነው አልታመመም፣ ወደ ከሄርሜላ ጋር ያለውን ግንኙነት አቁሞ ወደ ሩታና ወደ ልጁ መመለስ ስለፈለገ ነው ይህንን ሁሉ ነገር እያደረገ ያለውን ነገር የሚባለውን ነገር አምነን እስካልተቀበልን ድረስ አሁን እናንተ እየሰጣችሁ ያላችሁት መልስ እውነትን ለመሆን ፍጹም እንትን የማይል ነገር ነው፣ ወይም የሆነ ውሃ የማያነሳ ሀሳብን ነው እያነሳችሁ ያላችሁት። ምክንያቱም እኛ አንተ እንዲህ ስላልከን ነው አንተ ይህንን ስላልከን ነው ያንን ሁሉ ነገር ስናደርግ የነበረው። እንዲህ የአብርሃም መታመምን እኮ ማለት ነው አይደለም እነ ቡዜን ተዋቸው እሺ፣ ምናልባት እነሱ ወደ ሄርሜላ ሳይድ ስለሚያደርጉ ብቻ ያንን ነገር እያደረጉ ነው ልንል እንችላለን። ግን እንደ ኦዲየንስ የአብርሃም መታመምን ሁላችንም ነው የምንገነዘበውና በዛ ሰዓት አብርሃም መታመሙን ትክዳላችሁ ወይ? አይሚን አላቅም እኔ ለምን ማለት ነው። ምክንያቱም አሁንም እየሰጣችሁ ያላችሁት ምላሽ ሙሉ በሙሉ እውነት አለን ወይም እኛ ጋር ነው ያለው እውነቱን የሚለውን ሀሳብ ውድቅ የሚያደርግ ነው። ወይም እኔ የሚያረካ ሀሳብን አግኝቻለሁ ብዬ አላስብም። ለማንኛውም እስከ ቪዲዮ ፍጻሜ ድረስ የቆያችሁ ወይም ይህንን ቪዲዮ እስከ መጨረሻ ድረስ ያያችሁ ሰዎች መጨረሻው በታሰበው ልክ እንዳልሄደ ነው እንደኔ የተረዳሁት ማለት ነው። ምክንያቱም ሁላችንም ታምኔሉንና ቪዲዮ መጀመሪያ ላይ የነበሩትን ፓርቶች ስናይ እንዴ አብርሃም የምርም ሩታና ልጁን መረጠ እንዴ ምናምን ብዬ ደስተኛ ሆኜ ነበረ። እኔ አሁንም ቢሆን አስረግጬ ልነግራችሁ የምችለው ነገር ምንድን ነው፣ አብርሃምና ሩታ ከልጃቸው ጋር አብረው ቢሆኑ እነዚህ ሁሉ ችግሮች ቢፈቱ በጣም ደስተኛ ከሚሆኑ ሰዎች የመጀመሪያው ነኝ። ግን እንደዚህ ውስብስብ በሆነ እንደዚህ በተሸፋፈነ ነገር አብራችሁ መሆናችሁ ነገም ላይ ተጨማሪ ችግርን ይዞ ነው የሚመጣው ብዬ አስባለሁኝ እና አብርሃም እንዲህ ከመሆኑ ጀርባ ምናልባትም ሁላችንም እንደምንጠረጥረው ወይም እንደምናስበው ከሄርሜላ ጋር መለየት ፈልጎ ወይም ወደ ሩታ መመለስ ፈልጎ ይሄንን ድራማ ካልሰራ በስተቀር አብርሃም ታሟል፣ እንዴት እንደታመመ ማን ይሄንን ነገር እንዳደረገ እውነቱ እንዲወጣ ሁላችንም እንፈልጋለን ማለት ነው። ምክንያቱም አብርሃምን በእንደዚህ አይነት መልኩ የሩታ ለማድረግ ወይም ወደ ልጁና ወደ ሚስቱ እንዲመለስ ለማድረግ የሞከረ ሰው እጅግ በጣም ትልቅ ጥፋትን የሰራው። በነገራችን ላይ ትልቅ ጥፋት ነው ይሄ። ተሸፋፍኖ ተደባብሶ መታለፍ ያለበት ነገር ነው ብዬ አላስብም ማለት ነው። ከዛ ውጭ ቪዲዮ ላይ የተመለከትኩት ሀሳብ ምንድን ነው? ሩታ በፍጹም ቡዜ እንድትቆም አልፈለገችም። በዚህ በጣም እኔ መስማማለሁ። በነገራችን ላይ ቡዜ ብትኖር ኖሮ ማለት ነው ይህንን ኮንቨርሴሽን ወይም ይህንን ንግግር ልታደርጉ እንደማትችሉ ግልጽ ነው። ምክንያቱም ክርክር ነው የሚመጣው። ቡዜ ትከራከራቸዋለች። መቼ ይህንን ነገር እንዴት ምናምን እኔ የሚያነሳውትን ሀሳብ ማንሳቱ አይቀርም እና ይሄ የእሷን አለመኖር መፈለግሽ በጣም ትክክለኛ ሀሳብ ነው። እኔ ቀንም ብየዋለሁ። በነገራችን ላይ አብርሃም እውነትን ብቻ እውነትን የምትፈልግ ከሆነ ቡዜ ከአንተ ጋር እየሄደች ይህንን እውነት ልትፈልግ አትችልም። ሳይር ትይዛለች። አለቅ። አሁንም ቢሆን ሄርሜላን ስታገኛት ሄርሜላን ለብቻዋ ብታናገር ነው ሞር እንደኔ የተሻለ ሀሳብ ነው ብዬ የማስበው። ከዛ ውጭ ግን የምታምሩ ቤተሰብ መሆናችሁን ተመልክቻለሁ ማለት ነው። እስኪ እኔው ይሄኛውን ፓርት ደግሞ የመጀመሪያ የፍቅሬ መጀመሪያ የመጨረሻ የደስታዬ መደምደሚያ የበኩሩ ልጅ ህልሜ ምኞ
እኔ በቃ ይሄንን ፓርት ይሄንን ሁኔታ ስለምፈልገው ነው በነገራችን ላይ ማለት ነው። አስበዋል? ይሄንን የሚያሳሳ ፋሚሊህን ትተህ የሄድክበት ርቀት የተራመድክበት መንገድ ትክክል አይደለም። በቃ እውነታው ይሄ ነው። ይሄንን ነገር ማናችንም ትክክል ነው ብለን ልንቀበል አንችልም። እኔ ቡዜን በትልቁ የምወቅስበት ምክንያት ምንድን ነው? አብርሃምም ሩታም ስህተት ሊሰሩ ይችላሉ። ምናልባት በልጅነት አካሄዳቸው ተሳስቶ ብዙ ጥፋቶችን ሊያጠፉ ይችላሉ። ግን ጥፋታቸውን እያረምሽ ግንኙነታቸውን ብታስቀጥ ይህን የሚያሳሳለች ከእናትና ከአባቱ ተለይቶ እንዳያድግ ብታደርጊ ሞር የተሻለ ነው ብዬ ስለማስብ ነው ብዙ ጊዜ ወቀሳዎችን እማቀርብብሽ። ለማንኛውም እስኪ እኒ አረ አክስቴ ልትሸውጅኝማ አትችይም። ምን ስታደርጊ እንደነበር ማላቅ መሰለሽ? አባቴን ወስደሽ ለሄርሜላ ለመስጠት እንዴት ተፈተፍ ስትይ ማላቅ ነው እንደ የሚመስልሽ? አሁንማ ልታታልይ ምንድነው ምናምን እሺ እያልሽ እኔ ላይ ሙድ ልትይዢ አትችይም የሚል አስተያየት የሚያያት ነው የሚመስለኝ። እንግዲህ ልዑሌ ማለት ነው ከአፉ አውጥቶ አልተናገረም እንጂ እኔ ከዚህ በፊትም ስጮህ የነበረው ስናገር የነበረው ይሄ ነገር እንዳይፈጠር ስለምፈልግ ነው። ነገ ምናልባት አብርሃምና ሩታ ሊታረቁ ይችላሉ እና ሁል ጊዜ ይሄ ባደረግሻቸው ነገሮች እያፈርሽ ነው የምትቀጥየው። አንዳንድ ጊዜ ጣልቃ መግባት በሌለብን ጉዳዮች ላይ ራሱ መግባት ያለብን አይመስለኝም። የምሬ ነው የምላችሁ። አደገ ደግሞ ዳዴ ማለት አልጀመረም። ዳዴ ማለት ጀምሯል፣ ይንቀሳቀሳል። ሰላም ሰላም ሰላም። ለማንኛውም እንግዲህ እንደተመለከታችሁት ቡዜ ምቾት የተሰማት አይመስለኝም። ሙሉ ፓርቱን ያያችሁ ከሆነ ማለት ነው። ሩታም የቡዜ አብራም መሆን ምቾት አልሰጣትም፣ ወይም ኮንቨርሴሽናቸውን ንግግራቸውን ከመጀመራቸው በፊት ቡዜ ባለችበት ላናገረህ አልችልም ብላለች። እንዳልኳችሁ ይሄ የሚያስኬድ ነገር አይደለም። ሁለቱ ተነጋግረው ወይም አብርሃምን ለማስረዳት በሚያደርጉት ጥረት ላይ ቡዜ ሩታና ኤፍሬም አብርሃምን እንደዚህ አድርገዋል ብላ ስለምታምን ክርክሮች ይፈጠራሉ። ያንም ነገር ስለደበራት ይመስለኛል። ብቻ ግን ያሉት ነገሮች ብዙም ምቾት አልሰጣትም። ልዑሌን ይዞ ከመምጣቷ ጀምሮ ብዙም ቡዜ ምቾት የተሰማት አይመስለኝም። በቃ ያው ሀሳቧን ታውቃላችሁ። እኔ ምንም ግልጽ ነው። ልክ የነሩታ ሀሳብ ትክክል አይደለም ወይም አሳማኝ አይደለም። አብርሽ እየፈለገ ያለውን እውነት አይገልጽም እንዳልኩት ሁሉ ቡዜም ብትሆን ማለት ነው አብርሃም ከሩታ ጋር እንዲሆን በፍጹም አትፈልግም። ለዛ ምቾት የተሰማት ምናምን እንዳልሆነ ነው ሜይ ቢ መረዳት የቻልኩት ማለት ነው። ለማንኛውም እስኪ የቪዲዮውን መጨረሻ እንመልከትና ደግሞ ሀሳቦችን ለማንሳት እንሞክር። ሁሉ አልፌ ለዚህ ደርሻለሁ። አሁንም ቢሆን ሁሉንም ነገር ማለፍ እችላለሁ፣ ፈጣሪ ይመስገን። ግን ደግሞ አንተ እኔ እንደዚህ ከዚህ በላይ እንድታስበኝ አልፈልግም። በቃ እውነት ካለሽ እውነታውን ነገም ከነገ ወዲያም መውጣቱ አይቀርም። እያንዳንዱ ነገር እያጣራን እያወጣን እንመጣለን። የዛኔ ግን እንዳትጸጸች የሆነ ነገር የተገኘለት ማለት ነው። እኔም በነገራችን ላይ ማለት ነው ከአብርሃም እንደዚህ መሆን ጀርባ እውነቱን ስነግራችሁ አንወሻሽና የሩታና የኤፍሬም እጅ ይኖራል የሚል ትልቅ ስጋት አለኝ። ምክንያቱም አብርሃም ከዛ በፊት የነበረበትን ኮንዲሽን ስለምናቅ እናንተ ጋር ከመጣ በኋላ ነው ይሄ ሁሉ ነገር የተፈጠረው እና አሁንም እናንተ እውነት አለን ብላችሁ የተናገራችሁት ነገር ፉሊ ልክ እንደ አብርሃም እኔንም እያሳመነኝ አይደለም እና መጨረሻ ላይ የተለያዩበትን መንገድ ሁላችሁም ተመልክታችኋል ብዬ አስባለሁኝ። እሱም እኔም ማጣራት ባለብኝ መንገድ እውነቱን ለማወቅ እሞክራለሁኝ። የእናንተ ሀሳብ ግን ብዙም አልተዋጠልኝም አይነት ስሜት ነው አብርሃም ያንጸባረቀው ማለት ነው። እውነት ነው። እኔም በሱ ቦታ ብሆን እንደዚህ አይነት ስሜት ነው የሚሰማኝ። ምክንያቱም እናንተ አንተ በምትናገረው ነገር አንጻር ነው አልታመምክም። ንግግሩን ተውትና የአብርሃምን ሁኔታ ማየት እኮ በቂ ነው እና እኔ እንጃ እውነትም አብርሃም እንዳለው ይሄ ነገር ወደ እናንተ የሚመጣ ከሆነ መልሶ እናንተን የሚያሳፍርና እናንተ ልክ ከጀርባ እየተወራባችሁ እንደተነበረው ሁሉ በመጥፎ የሚያሳይ ነው። ይሄ ነገር ባይሆን ምኞቴ ነው ማለት ነው። ለማንኛውም በቀጣይ ደግሞ ሄርሜላን እንደሚያናገር እየተናገረ ነበረ። እሷ ጋር ደግሞ ምን አይነት እውነት ይኖር ይሁን አላቅም። ግን እኛ የምንፈልገው እውነት ወይም አብርሃምም ይመስለኛል የሚፈልገው እውነት እንዴት እንደዛ ልሆን ቻልኩ ነው።
እንዴት ዳንክ ደግሞ የእኛ ጥያቄ ነው። አዳዳንህንም ማወቅ እንፈልጋለን። ይህንን ጥያቄ ደግሞ ከሄርሜላም ከሩታም ከኤፍሬምም ባሻገር አንተን ነው የምንጠይቀው፣ ወይም ቡዜን ነው የምንጠይቀው። ስትድንም ጥያቄ የሚያስነሱ ብዙ ነገሮች አሉ። ብዙዎቻችሁ እያላችሁት ያላችሁት ሀሳብ ምንድን ነው? አብርሃም ሆም ብሎ ከሄርሜላ ወደ ሩታ ለመመለስ ያደረገው ጭዌ ነው እያላችሁ ነው። አሁን ላይ ነገሮችን ሳይ ግን እንደዛ እንዳልሆነ ነው ሜይ ቢ የተረዱ ያሉት። ለማንኛውም እናንተስ የዛሬን ቪዲዮ ተመልክታችሁ ምን አላችሁ? ሀሳባችሁን እንደተለመደው ኮመንት ሴክሽን ላይ አስፍሩልኝ። ወዳችኋለሁ። ይመቻችሁ።